የሜሮን መጋለጥ ደስ ያለው። ሜሮን በትናንትናው ዕለት ተጋለጠች። ሳሚ በጣም ደንግጦ ከመሬት እስከሚነሳና እስከሚወርቅ ድረስ ደረሰ። ሰላም እንዲህ አለችው ጆሲን። ጆሲ አለችው ዛሬ ስለ ሜሮን አንድ ልሰጥክ የምፈልገው አስደንጋጭ ዜና አለ አለችው። ሜሮን ስለ ሜሮን ምን አይነት አላት። ስለ ሜሮን መረጃ ልትሰጪ ከሆነ ሰላም አደንቅሻለሁ። በቃ ዛሬ ጀግና ሆነሻል አላት ጆሲ። ጆሲ ደሳ ሲላት አላመነችም ነበር ሰላም። እሷም እኔ ልሰጥ ያሰብኩትን እንዳላሳይክ ብላ አሳየችው። የሜሮን ፈቶና የፍቅረኛዋን ሲሳሳሙና ሌላም ሲያደርጉ የነበረበትን ፈቶ ሰጠችው ለጆሲ። ለጆሲ ስትሰጠው ጆሲ ደስተኛ ሆነ። ሰላምንም አደነቃት። በቃ አሁን ጀግና ሆንሽ። እስከ ዛሬ እንኳ ሰላም ሳትሆኚ ያንኛይቱ ሰላም ፈሪዋ ነበር። አሁን በቃ ጀግና ሆንሽ አላት። እሷም እሺ አለችው። ሰላም እንደዛ ተባብለው በነበረበት ሰዓት ሜሮን እና ጆሲ ተገናኙ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሜሮን እና ጆሲ ሲገናኙ ዛሬ በጣም ደስ ብሎኛል አለችው። ምን ተገኝቶ ባክሽ ደስ ያለሽ አላት። ወደ አሜሪካ የሚሄድበት ሰዓት ደረሰ። እስከ ዛሬ እናንተ ጋር የተልከሰከስኩበት ጊዜ በጣም ይቆጨኝ ነበር። አሁን ግን አዲሱ ፍቅረኛዬ ወደ አሜሪካ ይዞ ሊሄድ ነው አለችው። ዋው ደስ ይላል። ለካ ፍቅረኛ አለሽ እንዴ አላት። ተሸሽገሽ ነበር እኮ እስከ ዛሬ የምትሰሪው ዛሬ ፋጅ እንዴት አወጣሽው ሲላት፣ አሁንማ ልሄድ ስለሆነ ምን አገባኝ የሰማ ቢሰማ፣ አታም ለፍልፋችሁ ወይም በስፒከር አድርጋችሁ አሰሙት። ሜሮን አዲሱ ፍቅረኛዋ ጋር ወደ አሜሪካ ልትሄድ ነው ብላችሁም ብታደርጉ አይገርመኝም አለችው። ጆሲም ተገረመ። እንዴት ነው ድፍረት የሰጣት ይችል? ይሁንማ ሚስጥር የደበቀች ሚስጥር አለ እያለ ብቻውን ያግበተበት ያዘ። እሱም ዛሬ በጣም ደስ ብሎኛል፣ የሆነች እንዲቀላላ ሴት የምትዋረድበት ቀን ነው እያላት አልገባትም፣ አላስተዋለችም። እኔ ሊሆን አላለችም። ሂድና አዋርድ፣ እኔ ምን አገባኝ? እኔ ዛሬ ወደ ሌላ ቦታ መጓዝ ነው እቃዬን ረትቤ አለችው። እሱም ረትቤና ሂጂ እንኳን ደስ ያለሽ አላት። ጆሲ ይህ ሁሉ ለእሷ እንደሆነ የሚናገረው ያልገባት ሜሮን ወደ ክላሷ ሄዳ ሻንጣዋን መረተብ ጀመረች። ወረቀቷን ሁሉ ነገሯን መረተብ ጀመረች። ረትባም ጨረሰችና ወደ ሳሎን ወጣች። ወደ ሳሎን ስትወጣ ሳሚ፣ ሰላም፣ ጆሲ ቁጭ ብለዋል። ወዴት ነው አላት ጆሲ። ወዴት ነው ሲላት፣ ወደ አዲሱ ፍቅረኛዬ አለችው ድጋሚ። ወደ ክላሷ ልታወጣ ሻንጣዋን ሄደች። ሻንጣዋንም አውጥታ አመጣች። ሻንጣዋን ልታወጣ በገባይበት ሰዓት ፎቶውን ለሳሚ ያድባ እንዳሳዩት እሱም ማመን አቃተው። እሷም ሻንጣዋን እየገተተች ስትመጣ ሜሪ ይሄ ፎቶ ያንቺ አይደለማ አላት። ውሸት ነው ወይ አላት። ሳሚ ሜሮንን በጣም ያፈቅራታል፣ ለዛ ነው ውሸት ነው ወይ አላት። እሷም አይ ሳሚ ውሸት አይደለም እውነት ነው አለችው። እንዴት አላት። ይሄ አዲሱ ፍቅረኛዬ ነው። አሁን እቃዬን ይዤ ልሄድበት ያልኩት አንተ እኮ ከተቀመጥክበት አልተላወስክም። መልክና ቁመት ፍቅርን ሚስጥር አይኖርም። ነቅነቅ በል ቆፍጠን በል። እኔ ቆፍጠን ወዳለው ጓደኛዬ ልሄድ ነው። አንተንማ አየሁክ አትለወጥም፣ ተወጣክም አትንቀሳቀስ አለችው። እሱም በጣም ተገረመ። እንዴት አላት። ለካ እስከ ዛሬ አፈቅርሃለሁ የምትይኝ ሁሉ ውሸት ነበር ሜሮን አላት። ሳሚ እኔ ድሮ አፍቅሬህ ነበር፣ ግን ሳይክ ምንም የማትለወጥ ስትሆን ተውኩክ። ለወደፊት ሚስትህ ስለምትመጣውም እንደኔ እንዳትሆንባት በቃ ነቃና ጠንከር ያልክውን ደግሞ ሴት ልጅ በምንም እንዳታንታልክ ሳሚ አለችው።
ስለዚህ አንቺ አትመክሪውም፣ ሂጅ ቀጥይ አላት ጆሲም። እሷም በመክረው ምን ችግር አለው? አብሮ የኖርኩት ጓደኛዬ እኮ ነው፣ አዝንላታለሁ አለችው። ከማዘኑማ አብረሽ ኖረሽ ቢሆን እኮ ያዘኑታል ቢሆን ትካፈይው ነበር። አሁን ግን አንጀቱን እያሳረርሽ ስለማዝንለን ነው አትበይ አላት። ከዛም ላሳያችሁ እንዲህ የአሜሪካ ወረቀቴን ቪዛዬን አለች። እስኪ ባክሽ አሳይን አላት። እሱም እኔ አሁን በለቅሶ ትታጠጣላችሁ ብዬ ነው ያላሳየኋችሁ፣ ይቅርባችሁ አለች። ጆሲም እባክሽ ሜሮን እስኪ እንሂድሽ ቪዛሽን መብሩክም እንበልሽ አላት። እሷም በሻንጣዋ ሳብ አድርጋ ይህ ቪዛ ልታሳያቸው ስትል ሌላ ፎቶ የፍቅረኛ ተብዬው የላከላት ፎቶ ወይም ቪዲዮ ሌላ። ፍቅረኛ ተብዬው ከጆሲ ጋር ጓደኛ ሆነዋል። እንስራላት ተባብለው የሳሚ ሚስት እንደሆነች እና ህጋዊ ሚስቱም እንደሆነ ስለነገረው አንቺ በፍቅር የምትቀልጂ ነሽ ብሎ ከኋላዋ መጣ። ያንን ስታይ እሷም ግብዳ ሆነባት። እኔ እኮ አሜሪካ ልሄድ ነው፣ እንዴት ይሄ ምንድን ነው ይሄ አልገባኝም ትላለች። እሱም መጣና አንቺ የፍቅር ነጋዴ ነሽ፣ አትገቢኝም፣ ለዛ ነው ይሄንን ያደረኩልሽ። በእርግጥ ወደ አሜሪካ ይዤሽ ልሄድ ነበር፣ ይህን ዱብዳ ስሰማ ግን እንዳስጠላሽኝ ልነግርሽ ነው የመጣሁት አላት። ምን አይነት ነው? ለምንድን ነው ያስጠላኸው አለችው። በሳሚ ላይ እንደሆነ ያፈቀርሽ የሳቀው ፕሮሰሱን አቁሜዋለሁ። በተለይ ያችን ፕሮሰስ ላይ ያቆምኩት የራሴ እንኳ ይቀጥላል። እዛው ሄጄ የግራ ጎኔን እፈልጋለሁ ሲላት እሷም ራሷን ሳተችና ወደ ኩርሲው ቁጭ ማለት ጀመረች። ከዛም ጆሲም ሳሚ እኮ ስለተናደደ አይስቅም፣ ጆሲ ግን ይስቃል። በጣም ደስተኛ የምሆንበት ቀን ያልኩሽ ይህ ነበር ሜሮን። ሰውን አትጉጂ፣ ሰውን የዘራውን ነው የሚያጭደው። አንቺም መልካም ጥራት ብትሰሪ ያችን እያንዳንዷን ነገር ታጭጃለሽ። ገበሬ የዘራውን ያጭዳል ጠብቆ፣ አንቺ ግን ወንዱን እየዞርሽ ታጭጅ ነበር። አየሽ፣ ክፉ ሰሪዎች ያችኑ ክፉ ሰሪ እንደምንም ብለው ያፍሳሉ፣ ያጭዳሉ። አንቺም እንደዛው ስለሆንሽ አሁን ከዚህ በኋላ ምንም ነገር ቢፈጠር አንቺን አላምንሽም አላት ጆሲ። ጆሲ እንደዛ ሲላት ሁሉ እሷ አፍራ አቀርቅራ ዝም አለች። ከዚህ በኋላ የዘራሽውን ታጭጃለሽ አላት። እሷም ሳሚ ይቅርታ አለችው። እሱ አላትና ጆሲ ገትቶ ከቤት ውስጥ አስወጣት። ሜሪ አላት። እሱም ሳሚ አየሽ የዘራሽውን እያጨርሽ ነው ብሎሻል ጆሲ፣ እጭ እንጂ ከዚህ በኋላ ሳሚ የሚባሉን አታገኝም ብሏት ቻው ብሏት ሸኛት። ላይክ አድርጉ ሰብሰብ። ጆሲም ከበር ካስወጣት በኋላ በር ከዘጋ በኋላ ይሄ የሜሮን ፍቅረኛ ተብዬውን ቁጭ ባል እኔ እናንተ እኮ እንግዲህ ቤተሰብ ሆን፣ ወንድሜንም ልታሳምንልኝ የሞከርከው አንተ ነህ። እሱ በጭፍን አመታትም ሙሉ ተነድቷል። አሁን ግን ወንድሜን እውነታውን አሳይተክም ስላገዝከኝ ከልብ አመሰግናለሁ። ሁለታችሁም እንደምትጎዱ ይገባኛል፣ ግን ለእናንተ የማይጠቅማችሁ ሰው ጋር ጊዜያችሁን እንደምታቃጥሉ የሚጠቅማችሁን ሰው መፈለጊያ ሰዓት ይሆናችኋል ብዬ ነው አለ ጆሲ። ጆሲ በጣም ጀግና ነህ። እኔም እኮ ሜሮን አለችልኝ እያልኩ እየኖርኩ ነበር። ሳሚም ሜሮን ፍቅረኛ እያለ ለእሷ እያሰበ ይኖር ነበር። አየከው፣ ሁለታችን ነበር መካከል ላይ የምንጎዳው። እሷ ግን ቅንጥስ ብላ መሄድ ትችል ነበር። እኛ ግን በየዋህ ልባችን ያፍቅረናት እሷን እየተንከባከብን መኖር ይዘን ነበር። ጆሲ ከልብ አመሰግናለሁ ብሎ የሜሮን አዲሱ ፍቅረኛ አደነቀው፣ ሽኩራንም አለው። ሜሮን ተመልሳ መጣችና ሳሚ አለችው፣ ይሄ የቤትህ መረጃ ነው፣ ቤትም መኖርህ ይጠቅምሃል፣ ይህም መረጃ ያዘው ብላ ሰጠችው። ሲያዩት ሰላም የጠፋባቸው የጋሽ ግርማ ፋይል። አንቺ ሌባ፣ አንቺ ሰርቀሽ ነዋ ሰላምን ስታስበጠብጫት የኖርሽው አላት።
አዎ አንተ ጋር ስታወሩ ኩሽና አንተ ጋር ስታወሩ ተጋሽ ግርማ ቤት እዚህ ቦታ መሳቢያ ውስጥ ከመሳቢያው በታች ዶክሜንት አለ። እሱን እንሰርቃለን። እሱም በአንተ ስም የተቀመጠ የዚህ ቤት የካርታ ወረቀት ነው እያላችሁ ስታወሩ ሰምቼ የዛን ሰዓት ነው የሰረኩት። እናም ደግሞ የሰረኩት እሱም ስላዘንሽልኝ ከልብ አመሰግናለሁ። በቢሮን ሄጄ ላንገናኝ ዛሬ ልሰናበትሽ ብሎ ሸኛት። ሳሚ ጠንከር ማለት ነው ጀግና መሆን እየሞከረ ነው። ከዚህ በኋላ የመጣች ሴት ብትመጣ ብታወኘው አይመስለኝም። አሁን ላይ ለጆሲ ያለው ክብር እንደሚጨምር እርግጠኛ ነኝ። ውድ ሀገሬ ልጆች ላይክ፣ ሰብስክራይብ በማድረግ ቻናሌን አበረታቱት። ስወዳችሁ ማሮቼ ወዳችኋለሁ፣ አከብራችኋለሁ። ባይ ባይ አባይብ